In health, our focus will primarily be in helping develop a stronger primary health care በጤናው ዘርፍ በዋነኝነት ትኩረት ሰጥተን የምንሰራበት ጉዳይ መሰረታዊ የጤና እንክብካቤ ነው። በሽታን በመከላከል አክሞ በማዳንና በተለያዩ በሽታዎች የተጎዱ ወገኖችን በማቋቋም እየሰራን ነው። ጤንነት ማለት የበሽታዎች መጥፋት ብቻ ሳይሆን በአካላዊና በአእምሮአዊ ጤንነት መጎልበት ከዚያም አልፎ መልካም ማህበራዊ መስተጋብርን መፍጠር ነው። እነኚህን ስራዎች በደቡብ ምዕራብ ኢትዮጵያ ህዝቦች ክልል እያከናወንን እንገኛለን። የምናስቀጥልም ይሆናል። ከክልሉ ቆይታችን በኋላ ወደ ተቋማችን ስንመለስ ድጋፍ የምናደርግባቸውን ዘርፎች በመለየት የምናግዝ ይሆናል። The creation of new regions come with challenges, but then at the same time they also bring on opportunities. And here አዳዲስ ክልሎች ሲመሰረቱ በርካታ ተግዳሮቶች እንደሚያጋጥሟቸው ሁሉ ምቹ አጋጣሚዎችም ይፈጠራሉ። ክልሉን በጎበኘንባቸው ጊዜያት የክልሉ መንግስት ለማሳካት የሚሞክራቸውን የልማት ስራዎች ገምግመናል። የተለያዩ የመንግስታቱ ድርጅት ተቋማት ተወካዮች በአንድነት ክልሉን በመጎብኘት በጋራ የምንሰራባቸውን ስራዎችም ከክልሉ መንግስት ጋር ለይተናል። ዓላማችንም ለክልሉ እድገት የበኩላችንን ድጋፍ ማድረግ ነው። ከተመለከትነው አንጻር በግብርና ዘርፍ ያሉ የቡናና የሻይ ልማቶችን እንዲሁም በተለያየ ደረጃ የሚሰሩ የግብርና ተግባራትን ተመልክተናል። እነኚህ ስራዎች የማህበረሰቡን ኑሮ ለማሻሻል ወሳኝ ሚና ያላቸው ናቸው። የተለያዩ የመንግስታቱ ድርጅት ተቋማት በአንድነት ክልሉን በሚያግዙበት ሁኔታ ላይ እናተኩራለን። The primary unit of development is a community. So the focus in whatever we do is to make the community functional, to make the እንደተባበሩት መንግስታት ድርጅት እሳቤ መሰረት የእድገት ዋናው ተዋናይ ማህበረሰቡ ነው። የምንሰራቸው ስራዎች የሚያተኩሩት ደግሞ በማህበረሰቡ የኑሮ መሻሻል ላይ ነው። ከህዝቡ ጋር ተቀራርቦ መስራት ያስፈልጋል። በክልሉ ከህዝብ ጋር በመተባበር ከተሰራ የተፋጠነ እድገት ማምጣት ይቻላል። በሚቀጥሉት ጊዜያት ክልሉ ሊያሳካቸው የሚፈልጋቸውን ጉዳዮች በመለየት የጋራ እቅድ እናዘጋጃለን። ለአብነትም የግብርናው ዘርፍ ለክልሉ የእድገት ጉዞ ከፍተኛውን ድርሻ እንዲያበረክት በማድረግ የሚመረቱ የግብርና ምርቶች ላይ እሴት በመጨመር እንዲሸጡ ለማስቻል እንዲሁም ከሌሎች ክልሎችም ይሁን ከሌሎች ሀገራት የተለያዩ ልምዶችን በመቀመር ለውጥ መፍጠር ይቻላል። That have really moved ahead in terms of producing value to the many things that you are producing.